እኔ የምላችሁ እስኪ ውሃ ጠጡ፣ ቀዝቀዝ በሉ፣ አትቃጠሉ። እኔ የምላችሁ እስኪ ውሃ ጠጡ፣ ቀዝቀዝ በሉ፣ አትቃጠሉ። ይመቻችሁ። አረ ውሃ እየጠጣችሁ እናንተ ሰዎች ግን ግድ የላችሁም ውሃ ጠጡ። እዲ ወይኔ ጽጌ ወይኔ ወይኔ ስበረው አብራም እዚህ ጋር ራስ ማጥፋቱን ምን አመጣው? ማን ነው የሚጎዳው? ዳኒ ይጎዳል። ጽጌ ራሷን በማጥፋቷ እኮ ዳኒ አንዳች ቅንጣት ነገር አይቀንስበትም። የምሬን ነው እንዴ። እሷ ራሷን ስለጎዳች አይደለም ራስ ማጥፋት ማልቀስ ራሱ ተገቢ አይደለም ለዳኒ ፍቅር ማለት። ዳኒ ማለት ፍቅር የማይገባው ደነዝ ነው እናቴ። ከጽጌ የተሻለች ሴት ታገኛለሁ ብሎ ነው እንደሚሆነው። እሱ ግን እግዚአብሔርን ወጥ ረገጠ። ዳኒ አበዛው እንዴ። ጭራሽ ስልክ ሲደውል ጽጌ የምትባል ሴትን ያላቅም ሁለተኛ እሷን ስምጠሪ ከሆነ ቦልክሻለሁ አንቺንም ጭምር ምናምን። አረ እባክህ ማን አባቢ አንተ። ዛሬ እዚህ ደረጃ ላይ ዳኒ ልደርስ ከፈጣሪ በታችና ከዚህ ከኦዲየንሱ በታች ትልቅ ሚና የተጫወተችው ጽጌ ናት። እግዚአብሔርን እንዲሁም ለሷም አንተ ለምንድን ነው የተነሳችሁበት የምትረሱ? አብህ መጣ ዝና መጣና ወደ ሌላ ሴት እንትን ማለት በርግጥ ድራማ ነው እናውቃለን። እና እሷንም ፕራንክ ልታረጋት ወይም ልትፈታተናት ወይም ለአንተ ያላትን አመለካከት ለማየት ይሆናል። በዛ ያንተ እግዚአብሔርን ከቀን ወደ ቀን በጣም ከፍ እያለ መጣ። ራስህን እንደማብታይ ነው አንተ በዚህ ልክ እሷን የምትፈትናት እንዴ። ሁሌ እኔ የምላችሁ አባባል ቢኖር ቤተሰቦቼ ሰው ላይ ጣታችንን እንዲህ ስንቀስር የተቀረው ሶስቱ ጣት ማን እንደሚያመለክት ራሳችሁ እወቁ። ራስ ማን ብሎ ነው የተቀረው ጣት የሚያሳይ? አንተ ማንህና ጽጌን ተፈትናታለህ። አረ ግድ የለህም አድብ አንተ ሰውዬ። ተው 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 ተው። በጣም የወደደ ሰው በጣም መጥላትንም ይችላል። ተው። ሰላም ሰላም፣ እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻይናሊ ቅመሞች ደህና ናችሁ አላችሁ? ናፍቃችሁኛል። እኔ ያልናፈቅኳችሁ የምር በጣም ናፍቃችሁኛል። ትላንትና እንግዲህ መብራት ስላልነበረ ነው የምሬ ነው በነፋንዲሻ ቤት የተለቀቀው ቪዲዮ ያው መስራት ደብሮኝ ምናምን እንዳይመስላችሁ፣ ለዛውም እነ ፋንዲሻ ቤት። ስለዚህ ቤተሰቦቼ መብራት ስላልነበረ ነው። ለማንኛውም ውድ ቤተሰቦቼ ዛሬም እንደተለመደው በአዲስ ቪዲዮ ለእናንተ ተመልሼ መጥቻለሁ። ጽጌ እንግዲህ ራሷን ለታጠፋ ሙከራ እያደረገች ነው። ለምን ይሁን አናቅም። ቪዲዮን አይተን ሐሳብ አስተያየት የምንሰጥ ይሆናል። እንግዲህ ውድ ቤተሰቦቼ በዚህ 3 ቀን ውስጥ 6000 ሰብስክራይበር እንገባለን ብለን ትንሽ ቀዝቀዝ ብለናል። ለምን እንደሆነ አላቅም ግን እናንተ ተቸላላችሁ ማስገባት ስለምትችሉ ሼር ያደረጋችሁ ላይክ ማድረግ እንዳይረሳ። ከምንም የኔን ቪዲዮ ላይክ ስታረጉ ለሌላ ሰውም ስለሚጋብዝ ላይክ ያደረጋችሁ ጀምሩ። ለቻይናል አዲስ የሆናችሁ ቻይናላችንን ሰብስክራይብ አድርጋችሁ ይሄን ያማረውን ምርጡን ቤተሰብ ተቀላቀሉ። እንዲሁም የምን ጊዜው ቅመሞቼ ደግሞ እንደተለመደው በላይክ ጀምሩ። ያላችሁን ሐሳብ አስተያየት በነፃነት ኮሜንት ውስጥ አስቀምጡ። እወዳችኋለሁ። ይመቻችሁ። አይዛክ ከሾር ነው አቋርጦ መጣው። በነገራችን ላይ እንደኔ ሩታን ናፍቀው የነበረ ሰው እግዚአብሔርን ኮሜንት ላይ ያሳውቅ። በጣም ናፍቃይ ነበር እንዴ 3 ቀን ምናምን ሆነ በእነሱ ቪዲዮ ከሰራው ራሱ ማለት በጣም ናፍቃይ ነበር። ከዚህ ሁሉ ሰው በጣም ናፍቃይ ነበር። ታርጉና በተማን እንደመሯት ጽጌ ልጅ ግን ጽጌ አረ ቢላ አይደለም በምን ልታወጣ ነሽ? በምን ልከፍት ነው? ቢላ አይደለም እንዲህ እየለመነች ምናምን። ግን ሁላችሁም ሴቶች እንደ ሜሪ ናችሁ። የምር ብዙ ቦታ እኔ ሴቶችን አያለው የሆነ ግርግር ሲነሳ ሰምቲንግ በቃ
ምንም አይነት ቦታ ሲሆን አይረጋጉም ጭራሽ። ለምን እንደሆነ እኔ አላቅም፣ ብቻ እኔ አላቅም። እናቴ ይሄን ነገር ብቻ ያልተመለሰልኝ ጥያቄ ቢኖር እሱ ነው። ኮመንት ላይ ጻፉልኝ እስቲ ሴቶች። እኮ መንቆቃት አለብኝ ቢያንስ ለማው ነፍስ በቃ መስፈር ያለብን እንሰራው ወይስ ለጆሽ ወደ ነገር መስፈር ጃማን ስለጆሽ ታዲያ ፖሊስ እየመጣ ነው። በእግዚአብሔር በኪዳን ነው። ፖሊስ እየመጣ ነው። በእግዚአብሔር በነገራችን ላይ የእናንተ ድራማ ላይ ፈጣሪን ስም አትጥሩ። በቃ በእግዚአብሔር በኪዳነ ምሕረት በመቤት ይሆናል አትጥሩ። በቃ ድራማ መሆኑን እኛም እናውቃለን። የራሳችሁ ህልና እያወቀ በዚህ ልክ ተው። እኛ ላይ ከምናረጋለን ምንም እናረጋለን። እናቴን አራስ ለእግዚአብሔር በእግዚአብሔር ያውቁሽ አረልታሳበደ በኪዳን ምንም ከፍተኛ የኔ ቆንጆ ካሉን እንደዚህ ብረቱን እንደዚህ አስገባና በእግዚአብሔር ይሻላል። በመድኃኒዓለም ኧረ ሜሪ አንድ ጊዜ ቆይ፣ በእግዚአብሔር አንቺ ተረጋጊ እስኪ አንዴ ቆይ። ምንም አትሆንም። እኔ እኮ የሚገርመኝ ለሚያወሩት ወሬ ራሱ ምላሽ ያልሰጠች ሴት በሩን እንዴት ትከፍታለሽ ብለው ነው እንደሚለምኗት። ለምን አያስቡ? ሲጀመርኛ እንዲህ ስንሆን ስትታይ ብትባላል ልጅቷ። ቆይ ተረጋጊ። የሚገርመኝ በሁሉም ነገር በቃ ይሄ ልጅ ነው ሪስክ የሚወስደው። ምንም የሚበል ምንም እሱ ሲያወራ ኃላፊነት ትወስዳለህ። እሱ ምን ቤ ነው እናንተን ለማረጋጋት እያደረገ ያለ ነገር ነው እንጂ በሁሉም ችግር ላይ እሱን ልትከቱት የምትፈልጉት እንዴ? በኪዳነ ምሕረት ብዬሻለሁ። በቃ እኔ በኪዳነ ምሕረት ብለሽ ይሄን በር ካልከፈትሽ እግዚአብሔርን እኔን ማድረገውን አታውቂም። በኪዳነ ምሕረት እየለመንኩሽ ነው ጽጌ። ጽጌ አይሆንም፣ ይሄ አይሆንም። አንደኛ ፖሊስ እየመጣ ነው ጽጌ። በቃ ደንግጬ ደውያለሁ። በእግዚአብሔር ጽጌ ወይ ሜሪ፣ እኔ እኮ ለዚህ ነው እቺ ልጅ ደስ የምትለኝ። በቃ እግዚአብሔርን ከሆነ እንዴት እብደቷ እንዴት ደስ እንደሚለኝ ወይኔ። በዛ ላይ ተዋናይም ቢጤ ናት እሷ። ትሞክራለች ፊልም አይደል? ምናልባት የምታውቋት ከሆነ ከዚህ በፊት ብዙ ፊልሞች ላይ ወደ 4 ፊልሞች ላይ ተሳትፋለች ሜሪ። አክቲንግ በጣም ትችላለች። ግን የእሷ ባህሪ ነው ይለያል። እናቴን ምን አይነት ባህሪ እንዳላት ጽጌ በኪዳነ ምሕረት ጽጌ በእግዚአብሔር በቃ ብቻዬን ነኝ። አዳምጪኝ። በእግዚአብሔር በእመቤቴ ጽጌ እንደዚህ እየለመንኩሽ ጽጌ በእግዚአብሔር አንዴ ብቻ ክፈችልኝ። በእመቤቴ አንቺ እንደዚህ ልጅሽ ብቻዬን ነኝ። አንዴ ብቻ ላውራሽ። በእግዚአብሔር አንዴ ብቻ ላውራሽ። ይሄን በእናትሽ በእሺ ቆይ ሜሪ አይን ነግኝ አንዴ አትከፍተውም። ምን ጽጌ በእግዚአብሔር ሜሪ አንቺ ካልተረጋጋሽ ምን ይፈጠር? እኔ አልቻልኩም ከዚህ በላይ እንደዚህ መሆን ጽጌ ጽጌ ምን ታረጋግኛለሽ? ምትረጋጊ ማለት ነው። አይ ካም ሩታዬ አንቺ ብዙ አትጨነቂ። የእነኚህ ሰዎች ድራማ እንደው እኛ ፈርዶብናል። በቃ የድራማው ክፍል 4 ነው እንደሆነ የጀመራችሁት። የምር ይሄ ድራማ የሚባለው ነገር በጣም እየደበረን ስለሆነ ተው፣ ድራማ አትስሩ። የምር በነገራችን ላይ ዳኒና ጽጌ ያሉበት ቤተሰብ መቼም ቤተሰብ አይሆንም፣ መቼም ሰላም አይኖረው። ተጠንቀቁ እንዴ!
ድምጿ ጠፋ ጽጌ ቶሽ አገንጥለው ይሳቁሱን ተወናከ ያውኑ ብረት ምርጥ ነበር ያውኑ ብረት ምርጥ ነውና ወይ ልጅ በእግዚአብሔር ቆይ ለምን ቁልፉን ሰብረው በሩን ሰብረው አይገቡም? ለምን አይገቡም? ምን በላሻለች? እሺ ንገሪኝ አንዴ ጽጌ ምን በላሻለች? ነው አይደለም ምክንያቱ ምንድነው? ቆይ ስለሄደ ብቻ ነው ምንድነው? ሜሪ በቃ በዳኒ ነው እንደዚህ እየሆነች ያለች። በዳኒ ነው ዳኒ ስለሄደ ወይኔ ዳኒ ሮያል አንተ ጉርቶ በአንተ ፍቅር ሰው ይበል ራስ እስከ ማጥፋት አቤት መታደል ምን አይነት ዘመን ነው ወይኔ ዳኒሻ ሜሪ ንገሪና ዳኒ ስለሄደ ነበር ዳኒ ደውሎልኝ ነበር እሺ ከዛ ያወራኝ ዳኒ ነው ያለች አዎ አልኩት ሰላም በይልኝ አለች ዳኒ ሰላም እያለች ነው ሲባል እንደድገት ስፒከር ላይ አድርጌ አለች ስፒከር ላይ አደረኩት ዳኒ ሰላም እያለች ነው ሲባል ማን ነው ምናምን አለች ሲለኝ ጽጌ ሰላም እያለች ነው ሲባል የሚባል ሰው አላውቅም ማለት ጽጌ ምናምን አለች እና አረ ሁለተኛ ይሄን ድምጽ ይሄን ስም ከጠራሽ ጽጌ አንቺ ራስሽን ብሎክ ነው ማድረግ አለ what ምን ሁለተኛ ይሄን ድምጽ ይሄን ስም ከጠራሽ ጽጌ አንቺ ራስሽን ብሎክ ነው ማድረግ አለ oh my god አረ ዳኒ እዚህ ደረጃ ላይ ደርሰህልናል አንበሳው ትለያለህ አኮራኸኝ ወይኔ አንድ ቀን እንደምታኮራኝ ተስፋ አድርጌ ነበር አኮራኸኝ ዳኒሻ አንበሳው አትታየኝም እኮ እዚህ ላይ አልጋ ላይ ያለችው ወይስ ምንድነው? መሬት ላይ ያለችው እኮ ጽጌ ሱፐርማርኬት ምን ልገዥ ነው ስላት ወተት አለ። አረ በፈጠረሽ አረ ጽጌ ተጨነቀን። አረ በፈጠረሽ ታግራም በጊዜ ሲቆይ አንዴ የለችም መሬት ላይ አልጋ ላይ ነው ወይስ ምንድነው? የለችም እኮ ከታች አይታየኝም ጽጌ ካልሞተች አታል ምንድነው ይሄ ክፋት እንደው ይመስለው ምንድነው የምትሉት? ጽጌ በእናትሽ አንድ ሰው ብቻ አብረሽ ማንኪያ ይዟል ጨልፋ ይዟል በስማም ያልያዙት ነገር የለም በሩ ላይ መጨከን ነው እንተን ያሉት እስቲ ድራማ እንዳልሆነ ለማረጋገጥ የቤቱን በር ቁልፉን ስበሩና ግቡ ከዛ በገንዘባችሁ እንትን ታረጋላችሁ የእውነት ከሆነ ማለት የሰው ነፍስ እኮ ነው ወይ ዲበላቸው ሰላም ጽጌም ትባል ማናት ጽጌም ማለት እና ይሄ ታቋረለ እንትን የሚለው ነገር ማናት ያም ታማል ጽጌም ትባል ሰው ከዚህ በኋላ ጽጌም ትይኮና ብሎክ አረክሻል ወይኔ ዳኒሻ አሁን ነው እንደውልለት ይሻላል እንደውልለት ማን ያስፈተሰው ጽጌ ናት እያሳላት ያለች እሷን ነው አንድ ያታልሽ አንድ ጊዜ ብቻ ወሪኛ ማርቀስ እኮ መፍትሄ አይሆንም እሺ ነው አንዳችን ነው ጽጌሽ በእናትሽ አንዳችን ነው ነይ ወይ ከቱን ነው አንዳችን ነው በእናትሽ ሩታ ተይ አትጨነቂብን አንቺ የነሱ ድራማ እንደው አያልቅም ግን አንቺ አትጨነቂ ሙሽራም ነሽ እንዴ ኖሪ በቃ ሻጥከሽ በቃ ሻውሪን በእናትሽ ጽጌ ዳኒ የተረወለለት ነው እንዴ ተረጋጉት እሺ እኮ የደወልንለት ነው የሪወጣሽ ወይ ዳኒ አነሳለ ጽጌ ፈልገን ዳኒ ጽጌ ህፃናት እንዴ ጽጌ ያይዛክ ደግሞ ምን እንደሚያወራው አንተን እየፈለገች ነበረ ያው ነገ ክፈችሽ ዳኒ ነው ላይ ምን ጋር የተፈጠረው ነገር በሙሉ ዳኒ ይኸውልህ አንተ ቅድም ተደውለህ ነበር አላናገርም ስላልክ ምናምን መሰለኝ አይ ቲንክ እንትን ሌላም ልጅ ገብታለች አሁን የሆነ ነገር ይዛ ነው የገባችው ዳኒ ሄሎ ይሰማል ምንድን ነው የሚያወራው አይዛክ ደግሞ ዳኒ ጽጌ ዳኒ ላናግርሽ እያለች ነው ይኸው ስልክ እየደወለ ነው ጽጌ ሜሪ ቆይ ተረጋጊ
እሱ ነው የዝምታ ያባራል። ጣት ውስጥ አይን አለ፣ አይን ውስጥ ጣት አለ፣ ያጫውተኛል። እሱ ነው እንደ ይሄ ሁሉ ነገር እንዲፈጠር ያደረገው። አይሆንም። እናቴ እቺ ልጅ የሆነ ነገር ብትሆን አይደለም የጽጌ ፋሚሊ እኔ አልፈታም። ዳኒ አንተ ማን ነኝ ብለህ ብታስብ ነው በዚህ ልክ ልጅቷ የምታሰቃይት? አስተዋይማ ነበር። ግን የእውነት ነው የምትጨነቁት ውዶች? እግዚአብሔርን እንዳትጨነቁ። የእነኚህን ልጆች ድራማ እያያችሁ አትጨነቁ። እግዚአብሔርን በቃ ድራማ መሆኑን አወቅን። አትጨነቁ። እናቴ ጀስት ፈታም ለማለት የሆነ የምትማሯቸው ነገሮች ስለሚኖሩ እንትን ማለት እንጂ ለእነኚህ ሰዎች አትጨነቁ። እግዚአብሔርን ጭራሽ ዳኒ የሚባል ሰው እኔም ጋር እሷም ጋር እንዳይ ማንም ሰው ጋር እንዳይደርስ እኮ ይደውልላት። ቢያንስ ደውሎ ይገራል። እሱ ጋር ነው መድኃኒቱ። ሌላ ነገር እንደሚተናገርኩ ያለው በዚህ ሰዓት ጽጌ የሚያስፈልጋት መውጣት ነው ብራሊ አለ። ስለዚህ እኔም ደግሞ እሱ እንደዛ ባይኖር እንደዚህ አትሆንም ነበር። ልጅ የፈለገው ነገር ማለት ይመታለው እንደዚህ ሆኖ ስላልነበር ኪሳቅ ባከለ ጋር ተጨቃጨቅ። በቃ እኔ አሁን በሰዓት ላይ ተጨቃጨቅ ነው። እውነቱን ነው ያናገርኩ ያለው። አትጨቃጨቅ። እኔ ጨነቀኝ። አሩታ ሶስታችንም አንድ ላይ እንውጣና ሰው እንፈልግ ይሻላል። ጽጌ የእውነት ቢሆን ግን በዚህ ልክ ይረጋጋሉ ብላችሁ ታስባላችሁ? የእውነት ጽጌ ራሷን ልታጠፍ የሆነ ድራግ ምናምን ይዘበገባ በዚህ ልክ የሚረጋጉት ይሄን ያህል እኮ እነሱ ጠላት አይደሉም አይደል? የሆነ እንደ አማርኛ ፊልም መጀመሪያውን አይተን መጨረሻውን እንድንገምት ይሄን ያህል አታቅልሉ። ድራማችሁ ከበድ እያደረጋችሁ ለመገመት በቃ ግራ የሚያጋባ አይነት እንትን አድርጋችሁ ስሩ። ካሁን በኋላ ድምጿ የለም። እግዚአብሔር በጣም ነው ፈታ በታረጊኛው። ሜሪ አትጥፊብን ፕሊዝ ፕሊዝ። በጣም ነው የምታጮቺን፣ በጣም ነው ፈታ የምታረጊን ፕሊዝ። አንዳንዴ እኛም እየደበረን ስለሆነ አትጥፊብን። አንዳንዴ ፈታ ለማለት ከአንቺ ጋር ደስ ይላል ጨዋታው። ለማንኛውም ወደ ቤተሰቦቼ ብዙ አትጨነቁ። በእነኚህ ሰዎች እንትን ላይ ብዙ አትጨነቁ። እነሱ እኛን እያጨናነቁን ገንዘባቸውን ነው የሚሰሩት። የምሬ ነው። ስለዚህ አትጨናነቁ እግዚአብሔርን። ለማንኛውም ውዶቼ ያን ያለ ማለት ያክል ነው እኔ እንትን ያልኩ። የእውነት ጽጌ እኔ እንትኑ ላይ በዳኒ ሌላ ነገር ተፈጠረ ምናምን የሚለው ላይ ኢንትሮን ሳይ ጽጌ ራሷን ልታጠፋ ነው እንዲህ በረኪና መርዝ ምናምን ገዝታን የገባችው ከሱፐር ማርኬት ተጨበጨበ ተወከበ ምናምን ስናየው ጽጌ ለማንኛውም እንወድሻለን። ዳኒ ቢሄድ ሌላ ሰው ይመጣል። ሲጀመር ፍቅር የሚያምረው ተፈላልጋችሁ ሲሆን እንጂ አንድ ሰው ብቻ ስለፈለገ የሚሆን ነገር አይደለም። ለማንኛውም ውድ ቤተሰቦቼ ለዛሬው የነበረን ቪዲዮ ይህንን ይመስል ነበር። እስከ መጨረሻው አብራችሁን ስለቆያችሁ ከልብ አመሰግናለሁ። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ አባል መሆን ትችላላችሁ። በቀጣይ ቪዲዮ እንገናኛለን። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። እወዳችኋለሁ።